ሚስትየው አይሆንም፣ ይሄ ሰው አገልጋይ ነው፣ በቃ ወድቋል፣ ይነሳል፣ አጥፍቷል፣ እግዚአብሔር ይቅር ይለዋል እንዴ ካለች እሱ ማን ነው? ወገኖቼ የእያንዳንዳችን እኮ ቪዲዮ ስላልተቀረጸ ነው፣ በ10 ሚኒት በ60 ሚኒት ምናምን ተቀርጾ ስላልወጣ ነው። ፈጽሞ እኮ የእግዚአብሔርን ስም መጥራት የማንችልበት ስንት ማንነት ስንት ውድቀት እግዚአብሔር አሳልፎናል። ግን እዚህ ቤት የእናንተ ቤት ስለሆነ ስገባ ደግሞ አክብሪያት ኑሐሚን ራሄልም የሰሩት ቪዲዮ ስላለ ወንድሜ አቤል አቡናን ቢሆን በውስጥ ጽፌለታለሁ። ያንን ስላልሰማ ለወንድማችን ምክር ልሰጥ ነው። አቤላንም ቢሆን ለመስደብ አይደለም የገባሁት። ከመስደብ ዓለም ከመክሰስ ዓለም ያወጣኝ እግዚአብሔር ክብሩን ይውሰድ። እናንተ የምትሉት ተስፋን ካስቀመጣችሁበት ሄዳችሁ ፈልጉት። የለም አሁን ላይ ብታናዱኝ ምንም ብትሉ ያለፈውን አይደለም አሁን ላይ እንዲህ ብለሃል ራሱ ብትሉ እኔ እናንተን በመጥፎ ቃል መልሼ አልወጋችሁም አልናገራችሁም። እኔ አንተን አላቅም ማለት እኔ ገና ወደ ቲክቶክ የመጣሁት አመት አይሞላኝም እና ስላለፈው ነገር አላቅም። ቢሆን እንኳን ዛሬ ያለህበትን ነው ማየት ያለብን። አለበለዚያ እኛ ከአቡና በምን ተለየን? ምንድነው የተደረገ ያለው? እኔ በጣም እያፈርኩ ነው ያለሁት። ራይል እያፈርኩ ነው ማታውቂው ነገር ሆነ ዝም በይ ራይል። ማታውቂው ነገር የዛሬውን ነው የማውቀው፣ የዛሬውን ነው የማውቀው። ቆይ ትናገራለህ፣ ዝም በይ። ለምን ነው አሁን ከምን እየሰራችሁ ያላችሁ? ስለ አቡና አሁን ይኸውላችሁ የሚሰማችሁ ሰው ራይል ስሙ ራይል ችግር የለም። ተይ አንቺ ተመሳሳይ ሆነን እኮ ዝም በይ ችግር የለም። አንቺ በአገልግሎታቸው የተመሰገኑ ሰዎች ግን አንገታቸውን ድፍት አድርገው በጓዳ ነው ለወደቁት የሚጸልዩ። እውነቴን ነው የምላችሁ። እኔ በጣም አፍራለሁ በብዙዎቻችን እጅ የምንጠቁመው ማን እንደሆነ ታውቃላችሁ? የኋላ ታሪክ የገማ ታሪክ የነበረን እንዴት እንደረሳን እኔ አይገባኝም። እኔ አሁን አቤል አቡና የምትባል ሰውዬ አይደለም ስለ ዳጊ እንዱ ስለማንም ለማውራት እጅን ለመቀሰር እንዱ መብት የሌለ ሰው ነው። ሁላችን እኮ እንተዋወቃለን። እንዱ ይሄ ቲክቶክ በደንብ አስተዋውቆናል ማን ምን እንደሆነ። የመጣንበትን ደግሞ አናፍርም ስንናገር፣ ከድካም ነው የመጣነ ስንል ያው እግዚአብሔር ምስክሬ ነው። እኔ ስፔሻሊ ወጣቶች በእኔ ህይወት እንዲማሩ የወደኩበትን የህይወት ምዕራፍ የምናገር ሴት ነኝ። ለምንድን ነው ይሄን የምታደርጊ ሰኒ ብትሉኝ፣ በቃ እኔ ባለፍኩበት ማንም እንዲያልፍ አልፈልግም። እኔ ራሴን ባልጠበቅኩበት የህይወት ምዕራፍ ማንም ሴት ራሷን ሳትጠብቅ በወንድ እንድትጎዳ ወይም ማንም ወንድ በሴት እንዲጎዳ አልፈልግም። እና አንዳንዴ የኋላ ታሪካችን ነገርን እኮ ለትምህርት እንዲሆንና እግዚአብሔር አምላክ መሐሪ አምላክ ነው፣ ቸር አምላክ ነው፣ ይቅር ባይ ነው፣ በልጁ በክርስቶስ ኢየሱስ ደም አጥቦናል፣ አንጽቶናል ስንል እውነትም እንደዛ አይነት አምላክ ስለሆነ ነው። እውነትም ስለዳን ነው። እውነትም የኢየሱስ ክርስቶስ ደም ዛሬም ትኩስ ነው ስለሚለው ቃሉ ነው። ቃሉ ነው ያለን እኛ አይደለንም። በእውነት ዛሬም ትኩስ ነው። ምንም እንኳን ኃጢአታችሁ እንዳለሎ ብትጠቆር ይላል እንደ ባዘቱ ትነጻለች። የኢየሱስ ክርስቶስ ደም ከየትኛውም ኃጢአት ያድናል። ከየትኛውም ሲባል ከየትኛውም ነው። አይደለም በትዳር ያልተመቸ አይደለም ህይወት ለመመስረት ደፋ ቀና ስትል በሐሳብ ያልተግባባ አይደለም። እኔ እንጃ ብቻ እኔ ይህንን ያክል ዳጊን አላቀውም፣ ግን የእግዚአብሔር ምሕረት በዚህ ሰው ላይ እንዳለች በጣም ተገነዘብኩኝ። በእውነት እላቸዋለሁ። ይልቁንም እንደውም አደነኩተኝ። እግዚአብሔር እንዴት የማረው ሰው ነው፣ እንዴት ይቅር ያለው ሰው ነው። እንኳንም ይህን ነገር ሁሉ አለፈብህ፣ እንኳንም አሳለፍከው። ድጋሚ ግን ይህን እንደማታደርግ ደግሞ እናውቃለን። ምክንያቱም የያዘህ እጅ
የእግዚአብሔር ጸጋ ደግሞ ይረዳዋል። ሁላችንም የእግዚአብሔር ጸጋ ነው የሚረዳን እና እንደው ቆም ብለህ አስብ። እንደው አቤል አቡና በእውነት እኔ እንዳትገቢ ተብዬ ተከልክያለሁ። ባለቤቴ አንድ ወንድ ጋር ቲክቶክ ላይ እንዳትጣይ ብሎኛል። ግን ዛሬ በእውነት ጆዬ ስላለ መናገር ያለብኝን እንደው ትልቅ ነኝ ደግሞ በእድሜ ከሁላችሁ ታላቅም ስለሆንኩኝ ጆዬ ጋር ትንሽ እጠጋጋለሁና እንደው እንደ ታላቅ እህት በእውነት እንደው እናስብ። የምንናገረው የክርስቶስ ኢየሱስ ደም አያነጻም ይቅር አይልም ብሎ እኮ ወንጌል እንደመስራት ማለት ነው። የኋላን ታሪክ እያነሱ ሰውን መውቀስ፣ የኋላ ታሪክን እያነሱ ሰውን ማሸማቀቅ፣ እግዚአብሔር ምሕረት ያደረገለትን ሰው እግዚአብሔር ይቅር ያለውን ሰው ብዙ አሉ እኮ እኛ የምንሰራባቸው ወንድሞች እህቶች አሉ። በእውነት እላችኋለሁ ለነዚህ ሁሉ እንቅፋት ነው የሆንክ አቤል አቡና። በእውነት እንዴት ይህንን አንድ ወንድም አለን የማወራው እንዴት እኔ ይህንን ኃጢአት ይዤ ወደ ጌታ አመጣለሁ አለኝ። የሱን እዚህ ቲክቶክ ላይ ካየ በኋላ እንዴት እኔስ ነገ ጠዋት ምን ልሆን ነኝ አለ። እና በጣም ብዙ እንቅፋት እየሆናችሁ ነው፣ ለሚድኑት እንቅፋት እየሆናችሁ ነው። እና አንነጋገር። በእውነት እኛ ስለናንተ ኃጢአት መናገር አንፈልግም እንጂ እንደው ሚዛን ቢገኝ ያንተ ኃጢአትና የሱ ኃጢአት እንደው ቢመዘን የማን እንደሚመታ ሚዛኑ እንደሚመታ እናውቃለን። ምክንያቱም እኛ እናውቃለን፣ ሰዎች ነን፣ ሁሉን ነገር እናውቃለን። ማን ምን እየሰራ እንደሚውል ማን ሲወጣ ሲገባ ዛሬ ብዙ ነገር እንሰማለንና እግዚአብሔር ይቅር ይበለ። እኔ ምን እላለሁ? በጣም ይቅር ይበለ። ታች ኮሜንት ላይ ሲጽፉለት ደግሞ ይሄው እኔ እኮ አሁን ብጠይቃት እሺ የምትል ሴት ናት ምናምን ነገር ይላል። ኧረ እባክህ እንዴ! ብዙዎቻችን እኮ ትዳር እንድትዝ ብዙ ከፌስቡክ ጀምረን ብዙ ይረዳን ብዙ ያገዝን ብዙ አይዞህ ያልን ሰዎች ነን እና አዝናለሁ። ብቻ አዝናለሁ። በጣም ነው ማዘን፣ በጣም ነው ልብ የሚከፋ። እንደዚህ አይደለም ክርስትና፣ እንደዚህ አይደለም። አብረህ ቆይተህ ስታገለግል ኖረህ ምን ብለህ ዝም ያልከውን አሁን ይሰው ሲነሳ ይሰው እግዚአብሔር በእውነት አስቦት ደግሞ ለጌታ ልዘምር እሱም ብቻ ላምልክ ብሎ ሲነሳ ወጣቱ ከሱ ጋር ሲያመልክ ስታይ እንደዚህ ትልቅ በሽታ ነው በእውነት። እግዚአብሔር ይቅር ይበለ። በዚህ አጋጣሚ እግዚአብሔር ይቅር ይበለ። ሌላ የምንለው ነገር የለም እና እንቀጥላለን። ወጣቶች በዚህ አትያዙ። በእውነት ወጣቶች ሶሪ፣ በተለይ በጣም ወዳችሁ ወጣቶች አሉ ከነዋሚ እስከ ሪታ ሁላችሁም ቴሌኮም ብዙ ጊዜያችሁን እዚህ ላይ አትፍጁ። በእውነት እነሱ ያወሩ፣ ነገር ግን ወንጌል ይቀጥላል። በጣም ብዙ ነፍሳት አሉ፣ በጣም ነፍሳት አሉ። ልንታደጋቸው ልንደርስላቸው የሚገባ በብዙ አቅጣጫ በወንጌልም ይሁን በገንዘባችንም በመርዳት ይሁን በብዙ ነገር እና እዚህ ላይ አትያዙ እላለሁ። ተባረክ ዳንዬ፣ አንተ ምርጥ ሰው ነህ በእውነት። እግዚአብሔር ምሕረት ያደረገልህ ልጅ ነህ። በጣም ስላንተ እግዚአብሔርን እጅግ አድርጌ ነው ማመሰግን። በርታ፣ አይዞ፣ ተባረኩ። እሺ ተባረክ ሰንዬ፣ ጌታ ኢየሱስ ዘመንሽን ይባርከው። እንግዲህ ጌታ ኢየሱስ ይርዳው በእውነት ነገ የሚጠየቅበትን ነገር ነው። እንግዲህ እኔ ይመስለኛል አንደኛ ነገር ለእንጀራ መቢያም ያደረገ ይመስለኛል። የሰውን ስም እያጠፋ ሰውን ስም እያጠለሸ ማለት ነው። ምክንያቱም እግዚአብሔር ይቅር ያለውን ሰው ድጋሚ እየከሰሰ ሁላችንም ኃጢአታችን ተሸፍኖልን ነው እንጂ በአደባባይ ቢገለጽ ማናችንም መቆም በድፍረት በእግዚአብሔር ፊት መቆም የማንችል ሰዎች ነን
ግን እሱ የሰውን ኃጢአት በአደባባይ ላይ የሚያሰጣው ማን ስለሆነ ነው? እኛ ማነን? እኔ ማን ነኝ ብሎ ራሱ መመልከት ቢችል ባይ ነኝ። እግዚአብሔር ይባርካችሁ እና ቀጥሉ። ሊያዬ የኮሜንት አርበኛ ሪታ ቼንቶ ቀጥሉ። ሀሳባችሁን ገለጹ። ሀሳብ ያላችሁ ሰዎች የሚመቻችሁ። እሺ ተባረኩ። ስለ አቤል ያው ይከብዳል ማለት እንደው እርስ ባናረገው ላለው ግን ደግሞ ለሱ ብቻ አይደለም እንደሱ አይነት ብዙ ሰዎች ስላሉ በእግዚአብሔር ሰው ላይ የሚነሱ በእግዚአብሔር ስራ ላይ የሚነሱ ብዙዎች አሉ። እኔ በጣም ያናደደኝ ሐሰተኛ ነቢያቶችን እንቃወማለን በሚል ሰበብ ሌሎችንም ወንጌል በቃ እንዳልተሰራ በቤታችን ወንጌል እንዳልተሰራ ትክክለኛ ነገር እንደሌለ እንደዛ ነው በቃ አስመስለው የሚያቀርቡት። እኛ አሁን እንቃወማለን ሁላችንም። ሐሰተኛ ነቢያቶች በወንጌል አማኝ ዘንድ ተቀባይነት የለውም። ሁሌ የምንቃወመው የምናወግዘው ነገር ነው። ነገር ግን ከመቃወም ስንቃወም ሌሎችንም የተሰራውንም ስራ ትክክለኛ ነገር የጠራ ወንጌል እንደሌለ ቤታችን ጴንጤዎች እስፔሻሊ ጴንጤዎች የሚባል ነገር በጣም ከባድ። ጴንጤን በአጠቃላይ መውቀስ ማለት ከእግዚአብሔር ጋር መጣላት ነው። ለምን? ለወንጌል ብዙ ዋጋ የከፈሉ አባቶች አሉ። እኛ ዛሬ ሚዲያን እንደዚህ በሚዲያ እንዲስፋፋ በተለይ ደግሞ ኢትዮጵያ ውስጥ ማለት ነው ያለውን ሰልፍ ታውቃላችሁ። በጌታ ቤት ያደግን ሰዎች እናውቀዋለን የነበረውን ሰልፍ እና ይጸለይ ነበረ። እንደው ጌታ ሆይ ስታዲየም ውስጥ እንድንሰብክ አድርገን፣ ጌታ ሆይ ቲቪ እንትን ውስጥ ቻናል ውስጥ በቃ ቤተ መንግስት ገብተን ወንጌል እንዲሰበክ እያሉ የሚያለቅሱ በእንባ ሲጸለይ እኔ ሕፃን ሆኜ ትዝ ይለኛል። ያ ሁሉ ነገር አልፎ እግዚአብሔር ዘመን ሲያመጣ ደግሞ እንደዚህ አይነት ሰዎች ደግሞ ተነሱ። በቃ በስመ ሐሰተኛ ነቢያትን የሚቃወሙ ነው የሚመስሉት። ነገር ግን እኛ ቤት ምንም ደህና ነገር እንደሌለ እንዴ! ሰው እኮ ብርሃንም ጨለማን እኮ ለማሳየት እኮ ብርሃንን ማሳየት አለብን። ጨለማውን ብቻ የምንናገር ከሆነ ያለውን ነገር ማንናገር ከሆነ ቢያንስ ሐሰተኛ ነቢያቶችን ሲቃወሙ ይሄ በእኛ ቤት ተቀባይነት የለውም እንኳን አይሉ። እንደዚህ አይነት ልምምድ እኛ እንቀበለውም እንኳን አይሉ። ይኸው በቃ ያመጣሉ ፈኒ ቪዲዮ በልሳን በጣም ፈኒ የሆነ ልሳን ያመጣሉ። እንዲህ አይነት ነገር ፖስት ያደርጋሉ። በቃ ምንም የሚናገሩት ነገር የለም። እንደው ጌታ ረድቷቸው እኮ ነው እንዳልክ አንዳንድ ሰዎችም ወደ ጌታ የመጡት። ጌታ ስራው ድንቅ ስለሆነ እና ምንድነው ደህና ነገሩን ማሳየት እንዴት ያቅተናል ነው። አሁን እኔ እነሱን የማልቀበላቸው አንድ ነገር መዝሙር አይቀር ስብከት አይቀር አንድ ደህና ነገር ከኛ ወንጌል አማኙ ላይ እግዚአብሔር የሚሰራውን ነገር ሲያሳዩ አላይም። እንደዚህ እንዴት ነው እንደዚህ የሚቻለው? እንዳልነው ነው በስንትም ባይመጣ ነው ይሄ። ያው በቃ እኔ እንዳልኳችሁ እንደዛ ነው። ከእንደገና ሐሰተኛ ነቢያቶችን ማጥፋት አይቻልም። እስከ መከሩ ቀን ድረስ ነው ጌታ ራሱ ተዋቸውን ክርዳዱን ያለው እና ነገም ይቀጥላሉ ይኖራሉ። እኛ ኦንሊ ቲንግ ማድረግ ያለብን ትክክለኛውን ወንጌል የጠራውን ነፍሳት የሚድኑበትን ነው መናገር ያለብን እና ይሄን ለማለት ነው። ጌታ ይባርካችሁ። ቀጥሉ እንግዲህ ጋይስ። እኔ ሳወራ ነው ደግሞ ውጊያው። ተባረክ አንቺ ስታወሪ ቴሌኮም ለምንድን ነው ግን ስልክ ሲደወል ነው ብዙን ጊዜ እንደዚህ የሚያደርግብኝ ማለት ነው። ዛሬ አልጸለይሽም እንዴ? ጠዋት አሬ እንትን ተወጋኝ። ጸለይሽ?
ጸለይሻል? ባጭሩ ኧረ ጸልያለሁ። እንደውም ስትጸልይ እኮ አንዳንዴ ይብሳል ውጊያ ታውቂያለሽ። ማስረጃ ስትጸልይ ገጥሞሽ አያውቅም? ከልምድ ራሱ ማለት ነው። አንቺ በቃ ከቲክቶኩ ጋር ወይ ቲክቶኩ ጠምዶሻል ወይ አንቺ ጠምደሽዋል። አንቺ ላይ ብቻ እንደዚህ የሚሆን ከሆነ ጀመረው እኮ እኔ ሳወራ እንግዲህ እኔ ደግሞ ያን ያህልም እንትን አላልኩም። በእርግጥ አይ ዶንት ኖ እንግዲህ አይዞሽ ልዬ፣ ለጨዋታው ድምቀት ነው እንጂ አንቺን አግኝቶ ነው ቲክቶክ። ወድ በቃ እንደዛ ነው። ወንጌል ይቀጥላል። እኔ ደግሞ ሌላ እስቲ ካስወራኝ የዛሬ 10 ምናምን ዓመት ታሪክ ሰው እንዴት አጀንዳ አድርጎ በእውነት ይሄ በትዳር ምናምን የተባለው በዳጊ 12 ዓመት አይሆነውም ጋይስ። ይቅርታ ጠይቆ ልጁ የጽሞና ጊዜ ወስዶ ቤተክርስቲያን ቀጥታው እንግዲህ ተመለሰ። እኔ ሌላው የሚገርመኝ እነ ወዳጄን የመጀመሪያ ትዳራቸውን ፈተው ሰከንድ ትዳራቸውን ፈተው ይሄው በዓለም ላይ እንትን እያሉ ነው። መድረክ ትላልቅ መድረክ ተሰጥቷቸው መንፈሳዊ ነገር አይቀራቸው፣ ዓለማዊ ነገር አይቀራቸው። ለምን እነሱን አይናገርም ነው? ወይስ ጌታን ማገልገል ነው ጥፋት? ይሄ ልጅ ባለመሰናከሉ ቤተሰቡን ይዞ እውነት እንደ ይችኛዋንስ ሚስቱን ይፍታት ተሰናክሎ ልጁ። ቆይ ምንድን ነው ሰው አግብቶ ከፈታ በኋላ እንግዲህ ሪዘኑን እግዚአብሔር ነው የሚያውቀው። ሌላ ሚስት አግብቶ ደግሞ እንደዚህ ከወለደ በኋላ ሰልፍ ማስነሳት ማለት ምን ማለት ነው? እኔ ይገርመኛል። ምን ይሁን አሁን እኮ ልጅ ወልዷል እኮ ቤተሰብ አለው፣ ቤተሰቡን እየመራ ነው ያለው። እንዴ ሴት ልጅቷ አፏን ዘግታ በተቀመጠችበት ማን ነው እኛ እሱን እንትን ያደረገው? ሲቀጥል ደግሞ መንፈሳዊ ነገር ላይ ከመነሳት በእውነት በራሱ ላይ ቀልዶ ሰው ፌመስ ይሆናል። ይሁን ፋሲካ ቶላ በውፍረታቸው በድህነታቸው ቀልደው ፌመስ ሆነዋል። መዓት ቪው አላቸው፣ መዓት ፎሎወር አላቸው፣ እየዞሩ ነው። እንደው በእውነት መንፈሳዊ ነገርን ከመንካት ለሌሎች መሰናክል ዓለም አለው ብለን ለሌሎች እንቅፋት ከመሆን ሰው እንደዚህ ታዋቂነት ከሆነ ፎሎወር ለመሰብሰብ ከሆነ ቪው ለማግኘት ከሆነ ማንንም ሳይነካ በራሱ ላይ ቀልዶ ፌመስ ይኮናል እኮ። ወንድም ላይ ጅራፍ ከመምዘዝ ለማጥፋት ከመነሳት እንዴ አሉ መዓት እንደነ ወዳጅነት አይነት አሉ። ይኸው አለ እንግዲህ። እሱን ለምን እንትን አይለውም? መንፈሳዊ ነገርም ይናገራል፣ ዓለማዊውንም ነገር ይናገራል ነው። ይሄ ልጅ በወንጌል አማኝ ቤት ውስጥ ሆኖ እያገለገለ ቆሞ ስላለ ነው ችግሩ። ሌላ ምንድን ነው? እኔ በጣም ነው የሚገርመኝ። እና እግዚአብሔር ይርዳ። እኔ ደስ የሚለው ነገር ደግሞ ፎሎም አላረገው አርጌውም አላቅም። እንደው ሰርች አርጌ ራሱ አቤል አቡና ብዬ አይቼለት ራሱ አላቅም። ሰው የሚያመጣውን ነው ሰው የሚፖስተውን ምናምን ቪዲዮ ነው እንጂ የማየው በቃ አይቼውም አላቅም። አሁን እሱ በቀደም በጣም እንትን የምንለው መስሎት መጥቶ ማናቸው ምናምን ሲል ነበር አይደለም። ተከትዮም አላቅም። እና እንግዲህ ዳጊ ይቀጥላል። ምንም ምርጫ የለውም። የጽሞና ጊዜውን ወስዶ ቅጣቱን ወስዶ ይቅርታ ጠይቆ እንዲጠፋ ነው እንደኛ እንዲጠፋ የአባቱን ሚስት እንኳን ያገባውን እኮ ሰው ጳውሎስ ስጋውን ለሰይጣን አሳልፌ ሰጠሁኝ ካለ በኋላ መልሶ እኮ ደግሞ ይቅር ልክ አይደለም ብሎ እኮ መልሶታል ወደ እግዚአብሔር ህብረት ወደ ቅዱሳን። ይህን ያህል ነው እንደኛ። ይሄ ልጅ ይጥፋ ይቆረጥ እና እግዚአብሔር ይድረስለት። ግን በጣም እንትን ይላል። እኔ ሰላም ያለው አይመስለኝም ሲጀመር። ሰላም እንዲኖረው ለራሱ በእውነት በሽታ እኮ ነው። ቂም
በእውነት ነው። ቂመኝነት ካንሰር ሁሉ ያስይዛል የሚል አዲስ እንትን አለ ማለት ነው ሪሰርች። እና ለምን በሽታ ላይ ለምን ይወደቃል? ወንድምን በመጥላት እንደ ጥቁር ጉንዳን ነክሶ በመያዝ እንዲህ አይነት ክርስትና አለ እንዴ? በቃ አይጠፉም ሐሰተኛ ነቢያቶች። ያልተስተካ እንክርዳድ ይኖራል። በቃ ጌታም ብሏል፣ ወስኖለታል። እኛ እንቃወማለን። በስነ ስርዓት እንደ እግዚአብሔር ቃል እኮ ዝለፍ፣ ተቆጣ ይላል እኮ አይደል መጽሐፍ ቅዱስ፣ ገስጽ ይላል እንጂ እንዲጠፋ በዓለም መድረክ ላይ የዓለማውያን እንትን የፖለቲክስ የሚያራምዱበት ቤት ላይ ሁሉ ገብቶ መክሰስ ወንድምን ምን አይነት ነው? ምን አይነት ህይወት ነው የሆነልን? ምን አይነት ህይወት ነው? ምን አይነት መንፈስ ነው ያገኘው? እግዚአብሔር ይርዳው። እኛ ያው ይቀጥላል ወንድማችን፣ ምንም ማድረግ አይቻልም። ተባረኩሽ ቅዱሳን፣ ይጨርሻለሁ። ቀጥሉ ርች ተባረኪ ሊያየ እውነትሽን ነው። እሱ ሰውን አይሰማም፣ በእውነት አይሰማም። እና ምንም ማድረግ አንችልም ከመናገር ውጪ። እንግዲህ የራሱ ጉዳይ ነው። ሲለፈልፍ ሲጮህ ይውላል ያድራል። ከዛም በኋላ የሚያመጣው ነገር የለም፣ የሚለወጥ ነገር የለም። በራሱ ላይ የኃጢአትን እንትን ከመከመር ውጪ ማለት ነው። ምክንያቱም አንድ ሰው ንስሐ ሲገባ ነገ የማይደግመውን ነገር ነው ላለመድገም ነው ንስሐ የሚገባው በእግዚአብሔር ፊት። እና እሱ ቀን በቀን ስራው ይሄ ከሆነ እንግዲህ የእሱ ንስሐ መግባት ምንድን ነው ጥቅሙ ባይነኝ እኔ። ከዛ ውጭ ደግሞ እንዴት ነው የሚጸልየው? ወንድሙን እየጠላ ክርስቲያኖችን እየጠላ እንዴት ነው መጸለይ የሚችለው? ጌታ ምሕረት ያድርግለት፣ ይርዳው። እንግዲህ ከዚህ ውጭ ሌላ ምንም ልንላችሁ ሪታ እኔ የምለው ኑሐሚንዬ፣ እኔ አንድ ጥያቄ መጠየቅ የምፈልገው ግን አቡና ያጠፋል ይበድላል፣ ግን ማለት ይቅርታ የሚያስጠይቅ ነገር ይሰራል ወይም ደግሞ በሌላ አማርኛ ንስሐ ይገባል አይገባም? በቃ ለምን ሰው ንስሐ ሲገባ እሱ ያመሰግናል። ምንም የሚበድለው የሚሰተው ነገር የለም። በቃ የሰው ልጅ መበደል እንደሚችል ወይም እንደሚበድል ፈጽሞ አያምንም። የወደቀም ይነሳል የሚል እሱ ጋር ጥቅስ የለም። ሰውም ይበድላል የሚል ምንም ነገር የለም። በቃ ሰው ንስሐ ሲገባ እሱ ያመሰግናል። ታድሎ ቀለል ያለ ህይወት ነው የተሰጠው። በጣም ነው የሚገርመኝ። የእውነት ነው የምነግራችሁ። እኔ በቀደም ያነሳሁትን ነገር ነው አሁንም ማንሳት የምፈልገው፣ በጣም ስለገረመኝ። እሱ ነገር ግን ለእኔ ብቻ ነው የገረመኝ ወገኖቼ። እንግዲህ አሁን እቺ ሴት ባለቤቱ የነበረችው ሴት በወቅቱ ሽማግሌዎች ሲጠይቋት በጋዜጣ እናውጣው ሲሏት አለ እምቢ አለች። ማስረጃ አንጣ ብሎ ሲጠይቀው ማለት ነው። አሁን አንተ ባለቤቱ እንደተጎዳች ልጆቹ እንደበተነ እያወራህ ያለው ይሄ እኮ ቁም ነገር ሊሆን የሚችለው ማስረጃ ሲኖርህ ነው ሲለው፣ በዛ ወቅት ሞባይል የለም አለ፣ ቲክቶክ ፌስቡክ ምናምን የለም፣ ጋዜጣ ነበረ። በጋዜጣ ይውጣልሽ ስትባል እምቢ አለች። ለምን? ዋይዝ ነው ጭንቅላቷ አለ፣ ሰፊ ነው፣ በጣም አርቃ የምታስብ ናት አለ። ኦኬ፣ ይሄ ማለት ምንድን ነው? አቡና አርቆ አያስብም ማለት ነው። አያችሁ፣ ራሱ ዲፋይን እያደረገ ነው። እንግዲህ የቅርብ ተጎጂዋ እሷ ነች፣ ዋና ተጎጂዋ እሷ ነች። የሚያማት እሷን ነው፣ ያለቀሰችው እሷን ነው። በአንድም በሌላ የተጎዳች እሷ ከሆነች አቡና ማን ነው? ግን እሷ ዋይዝ ነው ጭንቅላቷ። ስለዚህ በጋዜጣ እንኳን እንዲቀመጥ አልፈለገችም ማለት። እኔ ግን ዋይዝ አይደለሁም፣ ክፍታፍ ነኝ፣ በሰው ህይወት ጣልቃ እየገባው ሰው ለምን አጠፋ የምል ሰው ነኝ እያለ እየተናገረ ነው ያለው። እንዴ የእግዚአብሔር ቃል እኮ ሲናገር ስንት ጊዜ? 7 ጊዜ ነው ይቅርታ ምን ጠይቀው ከራሱ ከክርስቶስ ጋር ዳይለክስ ሲያደርጉ ሲነጋገሩ ማለት ነው። አይ 7 ጊዜ 7 ስንት ይሆናል? 490 በቀን ውስጥ ማለት በቀን ውስጥ አንድን ሰው 490 ጊዜ ይቅርታ ማለት እንዳለብን የእግዚአብሔር ቃል ከተናገረን፣ ምናልባት እችን ቦታ እግዚአብሔር ዝማሬ አድርጎ ቢሰጠው እንዴት ነው የሚዘምረው?
ይፎርፋል፣ ይሸውዳል። ነገሩ አይፎርፍም። እንዳውም እየዘለለ ነው የሚሰብከው። ሐሳብ ለወጥኩኝ። እንዳውም መብት ያደር እንዴ እየዘለለ ነው እንዳውም ስለ ይቅርታ ቢሰብከው ማይኩ እንትን እስከሚል ገመዱ እንትን እስከሚል ድረስ። አዎ ለምን ይለያያል? መኖርና መስበክ ይለያያል። እንደ መስበክ አይደለም፣ እንደ መዘመር አይደለም። መኖር በጣም ከባድ ነው። ቫይረስ ነው ያልኩት ለዚህ ነው። ዛሬ ላይ ግን ስሙን እንጠራለን። ስሙ ይባረክ፣ ክብር ይሆንለት ለኢየሱስ፣ ለረዳን፣ ላገዘን፣ ላልተወን፣ ላልሰለቸን። አረ ኢየሱስ ጌታ ነው። ወይኔ በጌታ በኢየሱስ ስም በእውነት እንደ አቡናና እንደ መሰሎቹ ቢሆን ማን በእግዚአብሔር ቤት መቆም ይችላል? ወገኖቼ ማን? መላእክትን እንኳን ስንፍና ይከሳቸዋል ይላል እኮ የእግዚአብሔር ቃል። ማንም ኃጢአትን አይስራ፣ ቢሰራ ግን በአብ ቀኝ ምን አለን? ዋስትና አለን፣ ጠበቃ አለን። ለዚህ እኮ ነው እግዚአብሔር እንደዚህ አለ፣ የእሴይን ልጅ ዳዊትን አገኘው እንደ ልቤ ሲል፣ ዳዊትን ስናየው ደግሞ በብዛት ኃጢአት ላይ ለዛውም የድፍረት ኃጢአት የሰራ ለመናገር ደግሞ ለማውራት የሚከብድ ኃጢአት፣ አንድን ቆንጅዬ ሴት ጋር ለመተኛት ባሏን ያስገደለ፣ ከሷ ጋር የተኛ ብዙ ሌሎች ኃጢአቶችን ያደረገ ሰው ነው። ግን ንስሐ የሚባል ነገር አለ ወገኖቼ። ኃጢአቱን የሚናዘዝ ይላል እግዚአብሔር ቃል፣ ደግሞም የሚተዋት ስርየትን ያገኛል። የኛ አምላክ ደስ የሚለው ከሌላው አማልክት ነን ባዮች የሚለየው በይቅርታው ነው፣ በምህረቱ ነው፣ በቸርነቱ ነው። ትናንትና ይቅር ብዬሽ፣ የዛሬ ዓመት ይቅር ብዬሽ፣ የዛሬ 10 ዓመት ይቅር ብዬሽ የማይል አምላክ ነው ያለን። አስተውላችሁ ከሆነ እናት እንደዛ ትላለች፣ በቃኝ 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 በቃኝ፣ ስንት ዓመት ታገስኩ እኔ፣ በቃኝ፣ ከዚህ በኋላ እንደፈለገ ይሁን፣ ይታሰር፣ ይበለው፣ ይቀጥቀጥ፣ ይቆረጥ፣ ይፈለጥ ትላለች ጎረምሳ ያስቸገራት እናት። አባትም እንደዛው በቃኝ አቃተኝ ይላል። ወይ በቃኝ የማይል የኛ አምላክ ፊቱ የማይጠቁር መንገድ ላይ የማይተው በድካማችን የሚያበረታ፣ እንደውም ደግሞ ምንድነው ባህሪው? አምላካችን ስሙ ይባረክ፣ የወደቀን ማንሳት ልማዱ ነው። በቃ በወደቀ መስራት፣ ተስፋ በቆረጠ በቃ ምን ዋጋ አለኝ ከዚህ በኋላ ባለ መስራት ይችልበታል ነው የምልህ። ይችልበታል፣ ማስደነቅ ይችልበታል። የኛ አምላክ ያስገርማል እኮ ነው የምልህ። አለው በሚለው አይደለም። እኔ አቅም የለኝም፣ እኔ ጉልበት የለኝም፣ እኔ በድያለሁ፣ እኔ አማረባ ሰው ነኝ ስንል እግዚአብሔር በሌላ ክብር፣ በሌላ ባልተገለጠ፣ ባልታየ፣ ባልተሰማ ክብር እንደገና ይሰራብናል። ስሙን አልጠራም። በጣም የምወደው ዘማሬ ታውቁታላችሁ። የሆነ ሰዓት ጠለሸ፣ ስሙ ጠለሸ። ያ ውድቀቱ ግልጽ ነው፣ እሱም የካደው አይደለም። እና ወንጌል መናገር እስከሚያቅተን ድረስ ከሬን አታዩትም እንዴ እስከሚባል፣ እግዚአብሔር ግን በፊት ከነበረው በብዙ እጥፍ ቀባው። ከዛ በኋላ በንስሐ ራሱን አይቶ የጥሞና ጊዜ ወስዶ በብዙ አቅጣጫ በጣም ሳላደንቃት ማለፍ የማልፈልገው ደግሞ ባለቤቱን ቤተ ክርስቲያን እንዲህ ዳይሬክትሊ ነው ቀጥታ መጥተው ፍቺው መፍታት ትችያለሽ ሲሏት ኖ አለች። እግዚአብሔር እኔንም ይቅር ብሎ ነው በህይወት ያቆመኝ ያኖረኝ። የዘማሪ ሚስት ነች ታውቃላችሁ። ኦልሬዲ ሳወራ ማን እንደሆነች አውቃችኋል። ከዛ በኋላ የመጀመሪያው ዝማሬ ከነስሐ በኋላ ያለው እኔ አሁን ቁጭ ብዬ ማዳመጥ አልችልም። እሱ መዝሙር አልቅሽ ተንከባለይ ነው የሚለኝ። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። በእውነት መመለስ ይሁንላችሁ። በተቀባ ላይ እጅ የምታነሱ ከሳሽ መንፈስ፣ ይሄ ስፒሪት ነው እኮ በጣም ስፒሪት ነው፣ ቫይረስ ነው። እግዚአብሔር ይርዳን። ወንድሜ ከኔ ይሻላል የሚለው መንፈስ ሲገባብን ነው የዛኔ እግዚአብሔር በእኛ ሊሰራው ሬዲ የሚሆነው። ኢየሱስ ጌታ ነው። ስለዚህ እኔ ይቅርታ የጎደለው ማንነት ገና ጌታን መቀበል አለበት እንጂ ይሄ ሙሉ ሰው ነው አልልም፣ በፍጹም አልልም። እንደ ኮንቴንትም ደግሞ ስናየው ረገጣና ጨመቃ ይሄ አህዛብነት ነው። ዛሬ አንድ ሴት በጠዋት ፀጉሯ ቁርጥ የሆነች አገልጋይ ነች፣ ፓስተር ኦር ወንጌላዊ
አይታችሁት ከሆነ እሱን ቪዲዮ እና እንደ እናት ትልቅ ሰው ነች። ከዚህ በፊት ለአብይ አህመድ መልእክት ያመጣች ካስታወሳችኋት፣ ስሟ ጠፋብኝ። በቃ የእናትነት ምክር ነው የመከረችው። ከሰማ አቡና ከሰማ በቃ መከረችው። በነገራችን ላይ እስቲ አይታችሁ ከሆነ አቡና ትክክል ነው፣ አቡና በዚህ አቅጣጫ ትክክል ነው ቪዲዮ የሰራ ሰው አይታችኋል? ሁሉም የኮሜንት አርበኛ ከስር ኮሜንት ላይ እንትን ማለት። ስለ ዳጊ ግን ቪዲዮ ያልሰራ ማን አለ? ትናንትና 2 ኦርቶዶክሶች አይቻለሁ እኔ ቪዲዮ የሰሩ በጣም የሚታወቁ በዚህ በሚዲያ ላይ የምናውቃቸው። ሚኪ ነው አንደኛው፣ የያያዘ ልደታ ጓደኛ። በጣም ብዙ ሰው ፕሮፌሽን ሳይለይ ትልልቁ፣ ትንሹ፣ ህፃኑ፣ አዋቂው ሁሉም ማለት ነው። በእውነት ምክር መስማት ይሁንልህ፣ መለወጥ ይሁንልህ። እንዴት ሰው ምስክር እኮ በ3 ይጸናል ይላል አይደለ? ከ3 አልፎ 33 ደረሰ። በአንተ ጉዳይ ላይ ብቻ ተነስተው የሰሩ አብዛኛዎቹ ነው። ቪዲዮ ሰርቼ አላቅም፣ ግን ይሄ ሰው በዛ፣ አካሄዱ ልክ አይደለም፣ ለሱ ፈራሁለት። አይ ጥሩ አይደለም። መመለስ ይሁንልህ። በእውነት ተመልሰ ቤተሰቦችህንም ልጆችህንም አካባቢህንም ቤተክርስቲያንንም አሳርፍ። ስጋት ሆነሃል፣ በጣም ስጋት ሆነሃል። አሁን በአንተ ዙሪያ ያለ ሰው ኮንፊደንስ የለውም። የእውነቴን ነው የምነግርህ። መመለስ ይሁንልህ። እኛ በይቅርታውን ያቆመን ትልቁ ኮንፊደንሳችን ይቅርታው ነው፣ ምህረቱ ነው፣ ቸርነቱ ነው እንጂ በጓዳ በውሏችን በስራ ቦታ በተለያየ አቅጣጫ ላይ እግዚአብሔርን እንዴትና በምን እንደምንበድል ማንም አያውቅም። የመቆማችን ሚስጥር፣ የማምለካችን ሚስጥር፣ ዛሬም ስሙን የመጥራታችን ሚስጥር የእግዚአብሔር ምህረት ናት። ኢየሱስ ጌታ ነው። ቀጥሉ፣ ተባረኩ። እሺ ይሰማችኋል ድምጼ ነው? አሚን ይሰማል። በቃ እንግዲህ እስኪ ለሱም አሪፍ ጥሩ ቪዲዮ አንሰርቻለሁ ወጥቼ። አሁን ምናልባት ጥሩ ሰዓት ከሆነ ፖስት አደርገዋለሁ። አይ ዶንት ኖ ብዙ ቪዲዮ መፖስት ላይ ቆይቻለሁና ሁላችሁም ከቻላችሁ ቪዲዮውን በደንብ ራን አድርጉት፣ ሼር አድርጉት በደንብ። እሱ ልንገራችሁ ብዬ ነው። እግዚአብሔር ብሎ እንግዲህ ምናልባት በዚህ ልባቸው የተሰበሩ ሰዎችም ካሉ አላውቅም፣ ምናልባት ይሄ ቪዲዮ ጥሩ ይሆናል ብዬ አስባለሁ። እና ያው ነቀፋ ሳይሆን ያው የምህረት ልባችን እንድናሰፋ ጠቆም አድርጎ ወንድማማቻነታችንን የሚናገር እንደገናም ደግሞ እንደዚህ አይነት ንግግሮች፣ እንደዚህ አይነት ስድቦች ትክክል እንዳይደሉ የሚያጎላ ነውና በቻላችሁት አቅም ቪዲዮን ለጓደኞቻችሁ ሼር አድርጉ። ይሄ ልንገራችሁ ብዬ ነው። ተባረኩ። ማታ ደግሞ እንገባለን፣ እመጣለሁ። ይሄ ልንገራችሁ ብዬ ነው። ኑሐሚን፣ ራሄል፣ በዛ ያላችሁ ወንድም እህቶች ተባረክ። ዳኑዬ እግዚአብሔር ይባርክ። እግዚአብሔር ይባርክ። እስቲ ቀጥሉ፣ ሌሎቻችሁ ዝም አትበሉ በጌታ ተባረክ። ወንድማችን ሼር እናደርጋለን። ኢየሱስ ሙስሊም ነው ይልልሻል። አላህ ክርስቲያን ነው ወንድማችን። ቆይ ቤት ሻዬ አንድ የሀሳቤን ስሙኝ እና ረጅም ሰዓት እኔ ማይክ ዘጋለሁ፣ ታስረዱኛላችሁ። እኔ አሁን የነበረውን ነው የማውቀው። ከዚህ በፊት ከእናንተ ጋር ያሳለፈውን ነገር አላውቅም። ግን አሁን ላይ ልክ እንደኛ አይነት አመለካከት አለው። አቡና ላይ ትክክል እንዳልሰራ አይደል እንዴ? ንስሐ መግባት እንዳለበት፣ እንደዚህ ያልተረገጣ ማቆም እንዳለበት ነው እየተናገረ ያለው። ስለ በፊቱ አላውቅም። እዚህ ጋር ደግሞ አሁን ስለ በፊት የሆነ ችግርም ቢኖር የሆነ ሰዓት እኮ እኛም የአቡና ፎሎ እያደረግነው ነበረ፣ ቪዲዮዎቹን እንከታተል ነበር። የሆነ ሰዓት ከኛ ጋር ብቻ አይደለም ከትልልቅ አገልጋዮች ጋር ሁሉ ህብረት ነበረው። ግን ሰዎች አሁን እየነቁ ጽዋውም እየሞላ ሲመጣ ሰዎች ከአመለካከቱም ከስራውም ዞር ሊሉ ይችላሉ። ዛሬ ላይ ያለው ነገር ከኛ ጋር ያጋራዋል፣ ተስፋ ማለት ነው። ስለዚህ ያለፈው ለምን አይተውም? ጥያቄ ይሄ ነው።
ያለፈው ለምን አይጣልም ካልን ማለት ነው። ለምንድን ነው የዳጊ የዛሬ 10 ምናምን ዓመት የተደረገው ነገር ያልተጣለለት? አንደኛ። ሁለተኛ ደግሞ እሱን ታይና ያለፈው ስንል ይሄ ብዙ ያለፈለት ጊዜ አይደለም። ሁለት ወር ቢሞላው ነው። ቁጭ ብለን ስንረገጥ አልቅሽ የወጣውበት ቀን አለ። እሱ ቤት ገስት ላይ ገብቼ በጣም ረግጦኝ የወጣውበት ጊዜ አለ። ይሄ አካውንት አልነበረም። በእርግጥ የሆነ አካውንት ነበረ የሚታወቅ ተዘግቶብኝ ነው። ዛሬ እሱ የዛሬ አቡና የታሰረ ጊዜ ጴንጤ አሳሪና ገዳሪ ነው ምናምን ብሎ የነበረ ሰውዬ ዛሬ ስለ አቡና ደግሞ አጠፋ ብሎ ሲመጣ ጊዜ ልቀበለው እኔ እንዴት ልቀበለው እችላለሁ? እኔ ቁጭ ብዬ አልቅሽ የወጣው ልጅ ነኝ እሱ ቤት። ኦኬ ጴንጤዎች ገዳዮች ናቸው። አዎ ጴንጤዎች እንደዚህ አድርገዋል። ጴንጤዎች እንደዚህ ናቸው። ለዛ ይቅርታ ጠይቋል። ለዛ ይቅርታ ከጠየቀ መጥቶ ከኔ ጋር ሊሞግት ይችላል። ባይዘዌ አበረታዋለሁ ቢቆም ከጎኔ ማለት ነው። እኔ አውቄ ነው ታች የሆንኩት። መግባት አቅቶኝ ገብቼ እሱን መጠየቅና ማፋጠጥ አቅቶኝ አይደለም። ግሎሪያ እዚህ ጋር የነበረው አልቅሶበታል በሱ እንዴ። ያኔ እኛን እንደዛ የረገጠን ሰውዬ ዛሬ ምን ተገኝቶ ነው አቡናን ሊደግፍ አቡናን እንደዚህ አጥፍቷል ብሎ ስለ አቡና ሊያወራ የመጣው? ዳኒ ያው ተስፋ እኔ በተስፋ ነው ማቀቅ ወንድሜ ለማለትም ይከብደኛል። ግን እንዴት ነው ይሄ ነገር የሚታየው? እንዴት አሰብከው ነው ሐሳቤ። የዛሬ 2 ወር ታስታውስ እንደሆነ ገዳዮች ናችሁ እንደዚህ ናችሁ ተብለናል ወይ? ኦኬ እሺ ወንድሜ፣ መልካም ምሽት፣ መልካም ቀን ይሁንላችሁ። በነገራችን ላይ በዛን ሰዓት እኮ ኦርቶዶክስ ራሱ ሆኖ ነበር። ስለኔ ነው እንዴ ወሬው ነው? አሚ አይ ቤትሻ ጥያቄ እየጠየቀች ነው ስላንተ ማለት ነው። ተስፋ ያለች መስሎኝ ስሜን የጠራችው መስሎኝ። አስፈላጊ ሰዓቱ ጊዜው አስፈላጊ ሰዓት አይደለም። ምንድን ነው ጥያቄውን ትጠይቅ። ችግር የለውም ትጠይቀው። በቃ አሁን ስላለ ለሱ ምንትን ከሚሆንበት ትጠይቀው ራሱ ይመልስላት። እኔ መጠየቅ አለባት። እኔ አክቹዋሊ ያን ቪዲዮውን ሰርቼ ኮፒ ሊንክ አድርጉ ለማለት ነው የገባሁት እና አልሰማሁም። ምን እንደሆነ ንገሩኝ እስኪ። ምንድን ነው? ሰላም ብያለሁ ጋይስ፣ ይቅርታ ስልክ ገብቶብኝ ነው ቅድም የወጣሁት። ተስፍሻ ሰላም ብያለሁ። ምናልባት ቤት ካለ ጠይቂው። ምናልባት እዚሁ ነገር ምንም ይከብዳል። ማይኳን ታብራና ተስፋ ስትል ስለሰማሁት ተስፋ የኔ ስም ነው። አይ እንኳን መጣ። ከኔ ቅድም ስታወራ ስለነበረ ሀሳቦቹም እንዳይበታተን ብዬ ነው ታች ሆኜ ሳዳምጥ የነበረው ነው። የዛሬ 2 ወር የዛሬ 3 ወር ባልሳሳት አቤል አቡና ኖ አልሳሳትም። ልጨርስና ትቀጥላለህ። ነው የዛሬ 2 ወር አይደለም፣ ተሳስተሻል። ኦኬ አስተካክለው አንተ፣ ችግር የለውም። አቤል አቡና የታሰረ ጊዜ ወተክ ስታለቅስ ነበረ፣ ታስታውስ ከሆነ ስታለቅስና ጴንጤ እንደዚህ ነው ምናምን ብለህ ስትናገር ነበረ። ዛሬ ማስረጃሽን ይዘሽ ነኝ። አሁን እንደዚህ ላመጣልህ አልችልም። ዝም ብለሽ ያለ ማስረጃ ተረጋጊ። በመጀመሪያ አንድ ተረጋጊ። ስታወሪ የተናገርከው ነገር ስለሆነ ተረጋጉ። እስኪ ምን ሆናችሁ ነው እንዴ? ክርስቲያኑ ጊዜ አይደለም ያልኩት እንጂ አንድ ሰው ያወራ። አሁን አንተ ሚዩት አድርግ ወንድሜ። እሷ ካወራች አንተ ሚዩት አድርግ። ተራ በተራ አውሩ እንጂ ምን ማለት ነው? ተራ በተራ ታወሩም። እንዲህ 2 ሰው ቤተል ከጠየቀች ቤተል ታውራ። አንተ ለምን ታወራለህ? አሁን ሀሳብሽን ደምድሚ። አሁን የ2 ወር ምናምን የሚለውን ጨርሽና መጨረሻ ሀሳብሽ አቤል ታስሮ ለምን አለቀስክለት ነው ጥያቄሽ? አለቀስክለት ሳይሆን ያኔ የሰደብከን እኛ የወንጌል አማኞች እና ዛሬ ምን ተገኝቶ ነው ሀሳቤ። ለምንድን ነው ቅድም ስገባ ነበርሽ? የኔት ቅድም ስገባ ነበርሽ? ስትገባ ነበር። በዛሬ ደግሞ ስላልነበርሽ ቆይ ላጣራልሽ። አንድ ሚዩት አድርጊና እኔ ነድምጪኝ። ደግሞ ቅድም ስገባ ምን አልኩ መሰለሽ? ቆይ ሰማሁሽ እኮ አልጨረስኩም። ኧረ እባክሽ ትውቱኝ እህቴ፣ ምንም ቢሆን ትውቱኝና ጊዜ ወስዳ አንተ አይ ሰማሁት። ሀሳቧ ገባኝ እኮ አሁን እኮ እኔ ላውራ ወንድሜ። ሀሳቧ እኮ ግልጽ እኮ ነው። መደጋገም ነው። ሰድበህኛል፣ ሰድበህናል ምነው እያለች ያለችው ይሄ እኮ ነው አይደለ? ኑሐሚን ጠቅላላ ሀሳቧ ይሄ ይመስለኛል። ሌላ እኮ ሀሳብ የለም። ሌላ ፐርሰናሊ እንግዲህ አታውቀኝ። ይሄ ነው ሀሳቡ አይደለ?
ይመስለኛል ከምትል ሀሳቤን ስጨርስ ብትቀጥል አይሻልም? አሁን ይሄ ነው ሀሳብሽ ነው እህቴ፣ ይሄ ነው ሀሳብሽ። በዚህ ላይ መስጠልስትሽ። እሺ ቀጥል። አንደኛ ሰው የገቡበት ዓላማ ሌላ ስለሆነ ርዕስ አታስቀይሪያቸው። አንድ ሰዓታቸውን ነው እኔ ጋር የተጨቃጨቅ ሰዓታቸውን ነው የምትገዩ። ቅድም ስገባ እየተናገርኩ ነበረ። ተስፋ አለ አይደለም መሳደብ አልኩሽ። ኦርቶዶክስም ሊሆን የነበረ ሰው ነው። ድምፅ ይሰማል? ኦኬ። ሊሆን የነበረ ሰው ነው እና አሁን አንቺ ራሱ አቡና እየሆንሽ ነው። ሴቷ አቡና እየሆንሽ ነው። ባለፈው ነገሬ አምጥተሽ እየከሰሽ ማለት ነው። ባለፈው ህይወቴ የዛሬ 3 ወርና 2 ወር ዛሬ አምጥተሽ ስትከሽኝ አይሽው ምን ይባላል? ይሄ ትክክል አይደለም እያደረግሻለሽ። እኔ ስንት ጊዜ ከጌታ ጋር ጨርሼ ኦኬ ወደ ቤተክርስቲያን ተመልሼ የመጣሁት ልጅ አሁን እንዲህ መናገርሽ ራሱ ትክክል አይደለም። ምናልባት እየተከታተልሽኝ አልነበረም ማለት ነው። ከዛ በኋላ ወይ እኔ ፎሎ አታደርጊኝም ማለት ነው። ከዛ በኋላ ብዙ ነገር አልፎ እኮ ባይብል ራሱ እናስተምራለን እኮ እኛ ላይቭ ላይ። ስለዚህ የትኛው ኬዝ እያመጣሽ ዛሬ እንደምትናገሪ አላውቅም። ሰደብከል የምትይው ማለት ነው። ገባሽ ልጅ የፈለኩት? አይ በቅርቡ ብለኸኛል ካልሽ መናገር ትችያለሽ እኮ። ባልካቸው ከሆነ እኮ እየነገርኩሽ እኮ ነው እኮ እያልኩ ያለሁት። እኔም ላውራ እኮ ምንድነው አፈንከኝ እንዴ? ባልካቸው ነገሮች ይቀርታል። ለማንኛውም ኑሐሚንዬ በጣም አመሰግናለሁ። ኑሐሚን ቤቷን ዲስሪስፔክት ማድረግ ስለማልፈልግ እነራይልም ጌታ ኢየሱስ ይባርካችሁ። ቪዲዮውን ሰርቻለሁ። እኔ ከእንደዚህ አይነት መንፈስ ወጥቻለሁ። ኢየሱስ ክርስቶስ የተሰቀለልኝ ልጅ ነኝ። የጭቅጭቅ መንፈስ ላይ የለም፣ አሁን ለቆኝ ሄዷል። ስለዚህ እንደዚህ አይነት መንፈስ በኢየሱስ ስም እኔን አይሰራም። ስለዚህ እኔ ይሄ ነገር መናገር እችላለሁ። ባይዘዌ አፈ ቀላጤ ነኝ። ከአንቺ በላይ ብዙ መናገር እችላለሁ እህቴ። ግን አሁን ላይ እንደዛ አይነት ነገር ላይ ወንድማችን አንዴ ፈራሰው ስለሆንኩኝ ጌታ ኢየሱስ ይባርክሽ እህቴ። ለማንኛውም ወንድሜን አቤል አቡናን ምህረት ይስጠው። ጌታ ኢየሱስ ይባርከው። ዛሬ አቤል ይቅርታ እንዲጠይቅ እያደረግን ነው አይደል? እያወራን ያለ ነው። አንተ ለምንድነው ይቅርታ ያልጠየቅ ነው ሀሳቢ? ለምንድነው ይቅርታ ጠይቀህ እንደ በፊቱ ተስማምተህ የማትሄደው ነው ሀሳቢ? በጣም ሰድበህ የኔ እህት እባክሽ አሁን ለምንድነው አቤል ይቅርታ የሚጠይቀው? ኧረ እባክሽ አሁንም እየሳትሽ ነው የምትናገሪውን። ተረ ስርዓት አድርጊ ተይ እባክሽ። እኔ ቆይ አይደለም ይቅርታ የምታወሪውን ነገር በጣም ግን ስርዓት አድርጊ እህቴ። እኔ በጣም ዲሲፕሊን እንዳለው ቆይ ተስፉ ቆይ እንዴ ቆይ እሷም ቆይ እኔ ልናገር እኔም አንቀሃለሁ አንተ በጣም ሪስፔክት አድርገናል። ስለዚህ ቆይ ይሰጣል ሚውት ቴሌኮም ጓደኛሞች እኔ ልናገር ቴሌኮም ቆይ ጓደኛሞች ናችሁ? ይኔ ወንድም ጠየቃት ወይ ማርቲን ይቅርታ ጠየቃት? ቆይ ጓደኛሞች ናችሁ? ይኔ አባት ለምን አትረጋጋ? ጥያቄ መልስልኝ። ረጋ በል። ጥያቄና መልስ አይደለም የገባሁት ወንድሜ፣ ለጥያቄና መልስ ቴሌኮም ልካ ሁላችሁም ሚውት አድርጉ አንዴ። ሁላችሁም ትክክል። ሁላችሁም ሚውት አድርጉ አንዴ። አንድ ነገር ልናገር። እኔ ምንድነው እኔ አውቀዋለሁ ተስፋን ማለት ነው። ቤትሻም ሁላችንም እናውቀዋለን። አሁን እኔ ልንገርህ ተስፉ ቴሌኮምም፣ ቤትሻም፣ ቼንቶ እነዚህ እዚህ ገስት ላይ ያሉት ሁላችንም ወንጌል አማኞች ነን። አንተን እንከታተል ነበር። ድጋሜ ከዚህ በፊት አንተ አቡና በታሰረ ሰዓት ስታለቅስ ድምፅ ስትሆነው ምናምን እናውቃለን እና ኦርቶዶክስ ልትሆን እንደነበረ ጴንጤንም የሆነ በዛን ሰዓት ትክክል አልነበርክም። በነገራችን ላይ የሆነ ነገር ትናገር ነበረ። እኔ በእርግጥ ጴንጤ ገዳይ ነው ያልክበትን ትዝ አይለኝም ማለት አላየውም፣ ትዝ አይለኝም፣ አላውቅም። ረስቼውም ከሆነ ግን አንዳንድ ነገሮችን ቆይ አሁን የተባለውን ነው። ቆይ እኔ ልናገር ምን አንድ ደቂቃ ስጪው። አሁን ፕሩፍ ታደርጊያለሽ እንዴት እንደምትሳደብ። አንድ ደቂቃ ብቻ ስጪው እና አሁን ይጀምራል። ምንድን ነው የምትለው? ቪዲዮ ማሳየትም አያስፈልግም። ለምን ስርዓት አይኖርም? አንድ ደቂቃ ስርዓት አደርግ እባክህ። ቪዲዮ ራሱ አልከፍትም። ኧረ ስርዓት ዳን ወይ በቃ እንትን
እንዴት እኔ ስላየው በዚህ ሁኔታ እኔ በጣም ደስ ብሎኛል ወንድማችን። እግዚአብሔር ይባርካችሁ። እሺ በጣም ነው ደስ ያለኝ እና ተባረኩ። እኔ በጣም እንወድካለን። ትቼ ነው ሪስፔክት ስለማድረግ ነው የሰው ቤት እንጂ እንደዚህ መሳደብም እኔን አትችል ወንድሜ ከይቅርታ ጋር ቆይ አይሳደብም አልተሳደበም ቆይ ተስፋ አትሂድ መስማማትና ይቅር ተባብለን ነው የምትሄደው ማለት ነው። እኔ እኮ ኑሐሚንዬ እነሱ እኮ ይሄን ያህል እኮ እንዳልኩሽ ነው እኮ እኔ ከጌታ ጋር ተስማምቼ በጌታ ቤት ነው ያለሁት። ክብር ለጌታ ይሁን። እኔ እኮ እነሱ እንደ አንድ ህዝብ ነው እንጂ ማያቸው። እኔ አልኩሽ እኮ አይደለም እኔ 2 ሰው 3 ሰው ታውቃላችሁ። እኔ ድሮም ባህሪዬን 50,000 ሰው ቁጭ ብሎ ምን አልደነግጥም። ይሄ መፍጠጥ ምናምን ሰው ሳይሆን እኔ ራሴን አውቀዋለሁ። ተሳዳቢ ሰውም አይደለም። ምናልባት በደንብ ካወቀኝ በደንብ ስትተዋወቀኝ ወደፊት ይገባሃል። እኔ ተሳዳቢም ሰው አይደለሁም። ያ ሰው የለም አሁን የምትለው ሰው ምናልባት አይዶን ነው ሌላ ተስፋ አእምሮ ላይ እየሳልክ ከሆነ ማለት ነው። እንደዛ አይነት ሰው እንዳትጠብቅ የለም። ጌታ ኢየሱስ ይባርክ። ተባረክ ወንድሜ። ያው ተሰማኛ። አትውጣ፣ አንድ ጊዜ ጌታ ይባርካችሁ። ኑሐሚን እያመሰግናለሁ። ተባረኩ። ቆያችሁ ሰምተናል አይደለ? አንተም ስማንና ተስማምተን ከዛ ትሄዳለህ። ችግር የለውም። እኛ ክርስቲያኖች ነን። ጥፋትም ካለ አንቺን አውቀሻለሁ። ኮሜንት ላይ እነዚህን ሰዎች አሁን ማላውቃቸው ሰዎች ዙሪያ ከቦኝ ችግር የለውም እንዲና እንዲያ እያሉ አንደኛ ፌክ አካውንት ወይ ፎቶ የላቸው ገባሽ? እሷ ትሻላለች አትሊስት ቤተል ሌሎቹ ግን ፎቶም የላቸውም ምንም የላቸውም። ገባሽ? ጥላቻ ይሁን ምን ይሁን አላውቅም። ስለዚህ ቪዲዮ ከፍተን እያለቀስን ልንታወቅ አንፈልግም። ጌታ ኢየሱስ ይባርካችሁ። ስምህን ለምን በትክክል አጽፍም? ስምህን በትክክል ጻፍ። ዳኑ ነው ያልከው። ስለ ሰው ፎቶ ከማውራት በፊት ተስፋ ብለህ ጻፍ ስምህን መጀመሪያ። ሌላውን መክሰስ የለብህም። ጃንግል ስሜ እኮ ተስፋ ቢሆንም እውነተኛ ስሜ እኮ ተስፋ አይደለም። ጃንግል እኔ አላረኩም ወንድሜ። እኔ ሚውት የምታረጉት ግን ጋይዝ እኔ ሚውት አላረኩም ወንድሜ። ስሜ ይሄ ልጅ ትክክለኛ አቋም ላይ ከመጣ አሁን ወደ በቃ ያደረገ የነበረውን ከተወ ዲኛ ልንመልሰው ቢሆን ተስፋ አይደለም። ስሜን ቢሆን ተስፋ አይደለም። በቃ እዚህ ቤት ግን ትክክለኛ ነገር አይደለም እየተደረገ ያለው። ቴሌኮምም ትክክል አይደለም። ይሄ ጀንግል የሚባልም ሰው ትክክል አይደለም። ቤትሻም ትክክል አይደላችሁ። በጣም ታዝቢያቸዋለሁ። ቤታችሁን ከረበሽኩኝ በጣም ይቅርታ። ሰላም አንዴ አዳምጠኝ። ተስፉ ዳኑ አንዴ አዳምጠኝ። እግዚአብሔር ይቅር ይበላችሁ። ትክክል አይደላችሁም። ነበርኩኝ አለ ተቃዋሚ ነበርኩኝ አለ አይደል? ዛሬ ግን ተቀይሬያለሁ አለ። ኢቭን ወደ ኦርቶዶክስ እንኳን የሚሄድበት ውሳኔ ነበረኝ አለ። በትናንትናው ነገር ራሱ እየተናገረ ነው። ሲገባ እንኳን እዚህ ቤት ኑሐሚን እየተናገረች ነበር። የሆነ ነገር ካስተዋላችሁ ይኸው ጓደኛው መጣ፣ የሆነ ጊዜ አብሮት ነበረ። ዛሬ ግን ከስር ትክክል አይደለም እየጻፈ ነው አለች። ከዚህ በላይ ምንድን ነው? እሱ ምንድን ነው? እኛ ከአቡና የተለየ ነው እንደ ይሄ ልጅ ከተመለሰ ዛሬ ላይ ትክክለኛ ወይ ላይ ካለ ከ2 ወር ከ3 ወር ወደኋላ ሄደን እሱን የምንከሰው እኛ ማንን? ምንድን ነው? የተለየ ነገር እኮ አይደለም። በተናገርንበት በሰፈርንበት እየተሰፈርን ያለ ነው። በጣም አሳፋሪ ነገር ነው በእውነት። እኔ በጣም ነው ማዝነው። ዳኑ አንተ ተባረክ፣ እግዚአብሔር ይባርክ። ቤተክርስቲያንንም ቢሆን ሚዲያንም ቢሆን ይቅርታ ጠይቄያለሁ። ይሄ ወሄዳችሁ እነ ተናገሩን ኤርሚያስን ሁሉን መጠየቅ ትችላላችሁ። እኔ ማንም ጋር ጸብ የለኝም። እኔ ወንድሞች እነዚህ ወንድሞችን አላውቅም። ሁሉም ቦታ እኔ አሁን ሰላሙኜ ባይብል እያስተማርን ነው ኢቨን ያለ ነው ኢቨን ቸርች የተከታተልኩ እኔ አላውቅም ማለት ያኔ እንደዛ ያደረክ ብሎ እንኳን እስከዛሬ የጠየቀኝ ሰው ማንም አልነበረም። እውነት ለመናገር ጥያቄያችሁን አከብራለሁ፣ ግን እኔ አሁን ላይ ስለማንተዋወቅ እኔ ደግሞ አላውቃችሁም ስላችሁ በንቀት ሳይሆን እውነትም አላውቃችሁም። እግዚአብሔር በሚያውቀው እኔ ኑሐሚንን ነው የማውቃት። ኮመንት ስለምታደርግ ነው ብዙ ጊዜ የማውቃት። ቤቷንም ስትከፍት የመጣሁትና ማንንም የማውቀው ሰው የለም እዚህ። ያኔ ሰድበህናል ለሚለው እኔ አላቅም። ገስት አስገብቼ ልስደባችሁ በሰዓቱ ልናገራችሁ ያው እግዚአብሔር በሚያውቀው እኔ አላውቅም። ኦኬ ዳኑ ጥያቄ ዳኑ ምን መሰለህ? ጌታ ኢየሱስ ይባርካችሁ። ዳኑ ይኸውልህ ምን መሰለህ የተባለው ነገር በጣም ቀላል ነገር ነው የተባለው። ትሰድብን ነበረ የሚል ጥያቄ ነው ያነሳችሁ አይደለ? አይ እኔ አደርግ ነበረ አሁን ይቅርታ ብያለሁ ካልክ የማያውቁ ሰዎች አሉ። ምክንያቱም አንተ አላቃችሁም እያልክ ልጅቷ አፏን ለማሳዝ የፈለግከው እንደዛ አይደለም ወንድሜ። መጀመሪያው ቆይ ላስረዳ። ቆይ እሷ ያለችበት መንገድ ቆይ ወንድሜ ላስረዳ፣ አድምጠኝ። እሷ ያለችበት መንገድ አንደኛ የጸብና የጥላቻ ነው ንግግሯ። የመጣችበት መንፈሷ
እሱ እንደዚህ ያለ አይደል እንዴ? ማን ስለሆነ ነው እሱ መጥቶ ደግሞ ዛሬ አቤላ እያለች ነው የጀመረችው። ሰማታለሁ እየሰማሁት ነበር። ነገር ግን ምንድን ነው እኔ አሁን የእውነት የእግዚአብሔር ምስክር ነው የምላችሁ፣ ለሰው ለማስረዳት አሁን አቅም የለኝም። ጌታ ኢየሱስ ከተረዳልኝ በቂ ነው። እኔ እግዚአብሔር ያውቃል ልቤን እና እኔም ከልጅነት የጌታ ኢየሱስ ነው ያሳደገኝ። ቤተክርስቲያን ነው ያደግኩት። የራሴን ህይወት እንግዲህ እግዚአብሔር መርቶ ነው የሚያኖረኝ እና በእኔ ህይወት ታሪክ ውስጥ ኃላፊነቱን የሚወስደው ድርሻውን የሚወስደው ኢየሱስ ክርስቶስ ብቻ ነው፣ ማንም አይደለም። እና ይቅርታ ጠይቀኝ ካለች እኔ እንግዲህ ፐርሰናሊ እሷን አልሰደብኳትም። እንደ ህዝብ ግን ካለች እኔ ሐሰተኛ ብዬ ብዙ ጊዜ ተናግሬ ያውቃለሁ። ልክ ነው፣ በጣም ከሚገባኝ በላይ ተናግሬ ያውቃለሁ። ለእሱ ደግሞ እንግዲህ እንዳልኩ ነው፣ በጣም ረጅም ጊዜ አልፎ ተመልሻለሁ፣ ቆይቻለሁ እያልኳችሁ ነው። እና ምናልባት ከዛ በኋላ ካልተከታተለችኝ፣ እኔን ካላወቀችኝ የእሷ ጥያቄ ትክክል ነው። ነገር ግን ሰው ጥያቄ ትክክል ነው ላይ ስለሚችል እንደዚህ ነበርኩኝ። ኦኬ ባጭር ቃል እኮ ብትመልስ ይሄ ሁሉ ነገር አይፈጠርም ነበር። በቃ ነበርኩ እና አሁን አይደለሁም። ዳሰት እንደዚህ ነው ማለት የነበረብህ። ነገሩ የባሰው ያኛውን መልስ ለመስጠት እኔ አይደለሁም ሄዳችሁ ፈልጉ ምን ትለው ቃል ገብተዋል። እሱ ትክክለኛ እኔ አሁን አይደለሁማ ጃንግሊ እና እኔ ልበል እንዴ እኔ አሁን እኮ አይደለሁም። በምህረት እኮ ካልተከታተሉ ታዲያ እኔ ምን ላድርግ? ጃንግል ነበርኩና አሁን አይደለሁም በቃ ይቅርታ ብያለሁ። አለቀ እኮ ምንም እኮ ግርግር የሚያስፈጥር ነገር አልነበረም። እኔ እኮ በመጀመሪያ ደረጃ ጃንግሊ በመጀመሪያ ደረጃ በፊትም ቢሆን ጴንጤ ሌባ ነው እኮ አይደለም ያልኩት። ጴንጤ አሁን ገዳይ ነው ብላለች፣ እኔ ገዳይ ነው ብዬ አላውቅም። የኔ አባት ይኸው እግዚአብሔር አምላክ በሚያውቁ ከየት አምጥታ እንዳለች አላውቅም። ይኸው እግዚአብሔር አምላክ ፊት ነው ነገር እኔ አላውቅም። ምናልባት ሐሰተኞች ናቸው ዘይት ቸርቻሪዎች ነው ብያለሁ። ትክክል ነው። እሱንም ደግሞ ያስረዳውበት መንገድ አለ። ሁሉንም ለማለት አይደለም ብዬ ተደጋጋሚ ጊዜ ተናግሬያለሁ። ያው ሐሰተኞች እኔ ያልኩት ይሄ ደግሞ ግልጽ ነው፣ ማንም የሚያውቀው ነው፣ ትልቁም ትንሹም የሚያውቀው ጉዳይ ነው። በዚህ ጉዳይ ሐሳብ ስሰጥ ማለት ነው። እዚህ ቤት ደግሞ የገባውበት ዓላማ በእኔ አይነት ሆኖ ነገር ግን ከፍ ባለ ኬዝ ውስጥ ያለ ወንድማችን አቤል አቡና ከዚህ ነገሩ ተመልሶ ከወንድሙ ጋር ሰላም ቢሆን የግል ጥላቻ ቢያቆም የሚል ሐሳብ ስላነሱ እዛ ላይ ሐሳብ ሰጥቼ ያ ነው የሆነው። ስለዚህ ስሜታዊ ባትሆኑ መልካም ነው። ሰውንም ስሜታዊ ባታደርጉ ማለት ነው። ያ ድንቅ ነው። በመልካም በፍቅር ብንነጋገር እግዚአብሔር የእውነት ምሕረት እንዳደረገለት ሰው ሁላችንም በመከባበር ብናወራ ጥሩ ነው። ነገር ግን መናናቁ ጥሩ ስለማይሆን በፍቅር አብርተን ብንዘጋውና ወደ ሐሳባችሁ ብትቀጥሉ እኔም በወርድላችሁ እላለሁ። እግዚአብሔር ይባርካችሁ። ዳንዬ አትውረድ ምን እንደነበረ አላውቅም። ጃንግል ቆይቷል። ይቅርታ ጠየቀ ስላልነበራችሁ ነው። አሁን እኛ ይቅርታ እያልኩ ነው ሚስአንደርስታንድ ስላደረገ ይቅርታ። ምክንያቱም ሁሉም ሰው ስለማይ አንዳንድ ጊዜ ከደምረው ቤት ግቡና ደምረው ይቅርታ እየጠየቀ ነው። በቃ ስሞታ ይቻለውና ጴንጤዎች በሙሉ ይቅርታ እያለ እየጠየቀ ነው። የኔንም ስም ጠርቶ በጣም ጠየቀ። እስኪ ግቢ ሌላ እንትን አካውንት ካለሽ ከሱ ቪዲዮ እና ያው እግዚአብሔር ያሳያል። እግዚአብሔር አሁን ሰንዬ እሱ ሳይሄድ ማለት ነው እነ ቴሌኮምም ይግቡና ይቅርታ ይባባሉ። እኔ ደስ ይለኛል። ምክንያቱም ያለ መግባባት በሀሳብ አለ መግባባት ነው እንጂ ሌላ ችግር አይደለም። ኦኬ እና አለ በቃ ይቅርታ ያልጠየቀ መስሏቸው ነው እነሱ። ልብ ከሌላችሁ እዚህ ላይ ሚዲያ ላይ አትውጡ። ለምን ተሰደብነ ብላችሁ ድጋሜ ሌላ ጊዜ ቂም ይዛችሁ እንደዚህ ይቅርታ ብሎ የጠየቀን ሰው ምናምን እንደዚህ የምትናገሩ ሰዎች በእውነት የክርስቶስን ምን ማለት እነሱ ያው ባለፈው ነገር ነው። ምን ማለት ነው? አክቹአሊ እኔ 2 ወርም ራሱ ቲክቶክ ላይ አልነበርኩም። ባይዘዌ ከዛሬ 2 ወር በፊት ራሱ 2 ወር አልነበርኩም። እና እኔ እኮ ግራ ገባኝ። ሌላ ተስፋ መጣ እንዴ ብዬ እኔ እኮ ቼክ እያደረኩ ነው አንድ ወንድሜንም። ኤኒዌይስ ምንም ችግር የለም። እኔ አልተቀየምኳቸውም። ብዙ ስድብን አውቃለሁ፣ ብዙ ንዴትን አውቃለሁ፣ ብዙ ነገር ስላሳለፍ ለእኔ ሚዲያው አዲስ አይደለም። ምንም ችግር የለም። ምንም አላረጉኝም።
ሀሳባቸውን በነፃነት መናገር ይችላሉ። ያው ስም ጠቅሶ ሰው መሳደብ ነው የማይችለው። ሌላው ነገር መብቱ ነው ሁሉም ሰው እና ጊዜያችሁን አልያዝባችሁ፣ ወደ ሀሳባችሁ ግቡ። ደምረው ልክ አድርገዋል። ጥሩ ቴልኮም ና ግባ፣ ይቅርታ ተባባሉ። ሪች ነይ ግቢ፣ አንቺ ነሽ የምትችይበት፣ እኔ አልችልበትም ማስታረቅ። ኤኒዌይስ ጌታ በሀሳብ ያለ መግባባት ነው እንጂ እኮ ምንም የተባባሉት ነገር የለም። ሀሳብ ደግሞ ያው ሰው እንትን ይላል። እንግዲህ አሁን ይቅር ተባባሉ። በጣም እኛ ይሄው እንትናን ዮሐንስ እንጆንን ይቅር በል ይቅርታ በል እያልን ነው አይደል እንዴ? ለምዶ ጴንጤዎች ሁሉ ብለ የተናገርከው ይቅርታ በል ነው አልልም ማለት ይሄ ማለት ክርስትና አይደለም። ይቅርታ አልልም አላደርግም የሚል ሰው ማለት ነው። እኔ በህይወቱ የሚናገረው ክርስትና የማይኖር ሰው ለእኔ ክርስቲያን አይደለም። በድለውኝ ራሱ እኔ ይቅርታ እላለሁ እንኳን እኔ ሳልበድል ማለት ነው። ስለዚህ የይቅርታ ልብ ሊኖረን ይገባል። ይቅር ተባባሉ በቀላሉ እና በቃ ሌላ እንትን አትበሉ። ተባረኩ። ቤትሻና ቴሌኮም ኑ ግቡ። ቦታ ከሌለን ያወርዳለሁ ሽታችን። ይቅር ተባባሉና በቃ ትወርጃለሽ። በማታውቂው ነገር ጠበቃ መግባት ያስጠላል ምናምን ሊያስጠላ ይችላል። እኔ ግን ትክክል ነው የምለውን ነገር መቼም ከመናገር ወደኋላ አልልም። በቃ ለይቅርታ ልባችን ክፍት መሆን አለበት። ጆንንም ይቅርታ ጠይቅ እያልን ነው። አቡናም እንዲመለስ ነው አድርግ እየሰራን ያለ ነው። ስለዚህ በቃ ማንም ቢሆን በትናንትናው መከሰስ የለበትም። በዚህ አጥፍተሻል ካላችሁን ይቅርታ፣ አቋሜ ግን ትክክል ነው እና መልካም ጊዜ ሁላችሁ። ኑሐሚን እየተባረኪ፣ ሪታ፣ ቼንቶ፣ ሊልዬ በጣም ወዳችኋለሁ፣ አከብራችኋለሁ። ይቅርታ ብያችኋለሁ። ቴሌኮም እና ቤትሻን ሰው ይሄ ሚስ አንደርስታንዲንግ ነው። በእርግጥ ይቅርታ ያው ከፍሬውም ያስታውቃል። እኔ ልጁን በዚህ አይነት ሁኔታ ማየቴ በጣም ደስ ብሎኝ ነበር። እግዚአብሔርን በጣም በቃ የሆነ ጊዜ ላይ የኦርቶዶክስ መዝሙር ምናምን ይሰማ ነበርና አለክ ችግር የለም ከታችም ካለ እኔ በጣም ደስ ሄዶ ነበር እኮ አይደለም እንትና ጋር ከፈለገ ጋር ፈለገ እየመከረው እምቢ አላስቸገረ እያለ ምናምን ብዙ ነገር ነበረ እና ግን ከዛም በኋላ ወገን እኔ ከማንም ጋር መመለሱን አቃለው ስለሆንኩ ነው የወጣሁት። በጌታ ቤት ሲገባኛል ይሻል። እኔ ማንንም ጥፋተኛ አላደረኩም፣ ግን ይቅር መባባል ይሻላል። እሱ ይቅርታ ጠይቅ ያለው ካለ አለቀ በቃ። ከዛ ይቅር መባባል እንጂ መቀያየም። ያው እሱም አግሬሲቭ ሆኖ ተናግሯል። አንቺም ደግሞ አንተ ለምንድን ነው ይቅርታ ተጠይቅ ምናምን ብለሽዋል። እንግዲህ ያለ መግባባት ነው በንግግር ማለት። ግን በቃ ይቅርታ እኔ እንዲህ አልቀዚው አልቆ እንድንወጣ ነበር የፈለኩት። ግን እናንተም ገብታችሁ እግዚአብሔር ቲክቶክ ላይ ያሳቃችሁ ያው ስጨርስ አወራቻለሁ በደንብ። ታው ግን እንዴት ነው የሚያሽቃብጠው? ጌታ ኢየሱስ ሆይ ጌታ ምህረት ያርግልን ሁላችንም። እውነት እኔ ደግሞ ችግሬ በቃ ካየው አየው ነው። ማውራት ካለብኝ አወራለሁ እና እንግዲህ ጌታ ምህረት ያርግልን ለሁላችንም። አሁን ማን ያስከፋቸው? እኔ ቴሌኮምን ማን ነው ያስከፋብኝ? ናግባባት ና ወይ ደግሞ ይቅር ተባባሉ። ሰው አለ እሱ ከታች ናግባና ይቅር ተባባሉ። ምንም አትባባሉ በጌታ ናግባ። ብንከባበር እያንዳንድሽ መልካም እኔም ብላችሁ ኖ ቆይ አንዴ ተስፋ የኔ ላውራ። ቆይ አንዴ እኔ ላውራ ደግሞ አውሩ ብዙ ኖ ተስፋ በጌታ አልተሳደቡም። ኖ አይ ቆይ አንዴ እኔ ደግሞ ትንሽ ላውራ እኔ ምላችሁ እኔ ወራደላት ፕሌስ እኔ ነገር አልፈልግም። እኔ ምልህ እኔ ለወራደላት ካወራት ለማን ይመለስ ቆይ አንዴ ቆይ እኔ ቆይ ሚውት እኔ እኮ እንድታወሩ አይደለም ይቅር እንድትባባሉ ነው። ፌዝ ምናምንህን ሹፈትና ፌዝ እኔ ሀሳቡን ያነሳሁት መቀጠል ትችላለህ። ግን አንድ ነገር እንኳን ሳየፉክ እኔ ባይዘው ሀሳቡን እንዳያነሳሁት ኑሐሚን ጌታ እንድንጣላ አይደለም ጥያቄን የጠየቁት፣ ግን እሱ ደግሞ ወደ ጥላ ዞረው ላይክ እንደ ክርክር አደረገው። ኖ ቆይ ልንገራችሁ ቤትሻ መመሰለሽ አሁን ይቅርታ ነገር ሲረጋጋሽ ያለው እኔ ሲረጋጋሽ ያለው በጣም ነው የሚጨንቀኝ። ምንም ተረጋግቷል። ካሁን በኋላ ተውት። እኔ አላስገባውም። ኦይ
እንግዲህ እንደፈለጋችሁ። እኔ አንድ ሰው ማለት ነው ይቅርታ ብያለሁ ካለ እሺ በቃ እንደዛ ይቅርታ ብለህ ካልክ ይቅርታ ብንባባል እኮ በጣም አጭር ናት። እሱም እንዴት ነው የዛን ሰዓት እንደዚህ ነበር አሁን እንዴት ነው ሲል አይ ይቅርታ ጠይቄያለሁ ለሱ ማለት ምንም እሱ ነገር እንጠይቅም ምንም ይቅርታ እኛን መጠየቅም አይጠበቅበትም። አለቀ በቃ ወሬ ማውራት አንፈልግም በሱ ጉዳይ አለቀ። እሱ ነው ያልኩት እኔ ምንም እኛን የበደለን ነገር የለም። ጥያቄ ተጠየቀ እኮ ተጠየቀ ማለት ነው። በቃ ይቅርታ ጠይቄያለሁ አለ በቃ ይቅርታ ከጠየቀ በቃ አሪፍ አለቀ በቃ ይሄን ነው እኔ የምፈልገው ይሄን ነው። ይቅርታ ጠይቄያለሁ ካለ አለቀ። ለምንድን ነው አሁን እሱ ነው የሚፈልገው እንጂ እሱ እንደዚህ ነው ማለት በየማውራት አልፈልግም። ጭቅጭቅ አልፈልግም። ደግሞ እንዲህ አይነት ነገር በጣም ነው ያስጠላኝ እኔ ቲክቶክ ላይ። ቀሲስ እንዴት ኖት አሉ? ሰሞኑ ይሄ ቤት ጸበል ያስፈልገዋል። ወይኔ ዛሬ አይ ነው አሜን። እኔ እንደው ዛሬ አንቺ ቤት መሆኑ ሪታ እኔ በማል ቤት ተጨነኩ እኮ ውዴ፣ በማል ቤት ተጨነኩ። ጌታ ምስክሬን እንዴ ይሳቅ ቀስ ይሳቅ ትን እንዳይለ ወይኔ በቃ ተመለስኩኝ ካለ በቪዲዮ ይስራ መላውን ወንጌል አማኝ እንደዛ እንትን ብሎ ነበርና ቪዲዮን ሼር እናደርጋለን፣ ፖስት እናደርጋለን። ከዛም ያ ወንድምነቱን እንቀበላለን ማለት ነው። እና ሲጠየቅ ጓዲ ላይ አይገባም። ያው ወይል እንግዲህ ወደ ጫወታ ቤት ይሻል ለኮስ አድርጋ ሄደች። እኔ ከቅድም መጥቼ ይሄ ቤት አይኔ ነው ኑሐሚን ቤት ነው ወይስ አይኔ ነው ሳይድ ሞዴሬተርም አለ። አንተ ሁ አሪው ሀቢቢ ማነህ አንተ? ይኸውልሽ ሪታ ስለ ይቅርታው ይኸውልሽ ውዴ ባይዘው ጌታን ይኸውልሽ ልንገርሽ ስለ ይቅርታው አላውቅም እንጂ ማለት ነው በእውነት መመለሱን አውቃለሁ። ጌታ ምስክሬ መመለሱን አውቃለሁ። እኛ ሳናቅ ማለት በቃ ኖ ላይቭ ይገባል ስለ ጴንጤ ስለ ምናምን ስለ ሰው ሲናገር አይቼው አላውቅም እውነት ለመናገር በመዝሙር ፈለገ የለም። በፊት ግን ጠይቀኝ ስለ ይቅርታው ግን እኔ አላየውም አላውቅም። እሺ ስንት ጊዜ ነው ንገረኝ። እሱን ብቻ ስንት ጊዜ ነው ተመላለሰ? እኔ አሁን ማለት ከእንትኑ በኋላ እኔ ስለሱ አላውቅም። ታክሲ ቢገጨው ኑሐሚን ባንቺ ነው ይሄ ልጅ የሆነ ነገር ቢሆን ባንቺ ነው። ሄደ ስንለው መጣት ይናለሽ መጣ ስንል ሄደ ይሆናል። በሳምንት ውስጥ ሰው 7 ቀን ነው ያለው። በ7 ቀን 7 አይነት ሀሳብ የሚቀይር ሰው ታክሲ ቢገጨው ባንቺ ነው ደሙ። ይሄ እኛ ከተለወጠ በህይወት ያሳየን የኖረ ፍሬውን እኔ በቃ ንስሐ ገብቶ ከሆነ ኦኬ ሰው ይወድቃል ይመስል። አሁን እናንተ አጀንዳው ስለ አቡላላ ነው። እናንተ ቆይ ለምንድን ነው አቡላላ እና በጣም የሳቅሁት እኮ እኔ ቅድም እኮ በቪዲዮ ወጥቶ ሲመክራችሁ ምናምን ሰኛት በቃ ከፈለክ እኔ ሲወጣ ትፈቻዋለሽ። ቦለኮት አረኑ አንተ ጌታን ሲጀምር አውቆ ነው ልጁ እንደዚህ ነው ባህሪው። ምንድነው እናንተ እኔ እኮ ቅድም በጣም ሲሰራ ቆይ ከቅርብ ጊዜ ወዲያ አይታችሁታል? ኖ አሁን እሱ የለም። ልናገር እኔ እሱ ሲኖር ብናገር ጥሩ አይመጣም። አሁን እሱ የለም። እኔ ማለት ነው ጌታ ምስክሬን እሱ ሲኖር አሁን ስለሱ የሆነ ነገር ብናገር ቅር ይላቸዋል እነ ቴሌኮም። አሁን ስለሌለ ልናገር። እኔ ከቅርብ ጊዜ ወዲህ ማለት ነው እንደዚህ አይነት ጸባይ በቃ የድሮውን ጸባይ ይቼበት አላውቅም። ጌታ ምስክሬን ነው። እኔ ራሱ የዛን ሰዓት እኮ እዛ እንትን ውስጥ በቃ ከኦርቶዶክስ ሲመለስ ይሄው እንትና ሲፖስቷን ነበር እንዴ እነ ቤኪ ምናምን ተመልሻለሁ ብሎ ወደ ጌታ ቤት ተመልሶ እንትን ካለ ወዲህ እኔ ጌታ ምስክሬን አላየሁበትም። ከዛ ወዲህ ማለት ነው ቆይቷል። ግን በፊት አቡናን አሳሰሩት ምናምን ያለ ሲያለቅ ሲነፋረቅ ምናምን ሄደን ስንስቅ ነበር። እሱ ቤት እየሄደ ማለት ነው ብዙ ነገር ሲል ነበር። አሁን ግን ከዛ ወዲህ ወደ ጌታ ቤት ተመልሻለሁ ብሎ እንትና ክዶት ፈለገን ክዶ ከተመለሰ ወዲህ በቃ እኔ ምንም ሲያደርግ አላየውም። እንደውም ኦርቶዶክሶች ሲሰድቡት ምናምን ነው ማየው።
እና ስለዚህ ከተመለሰ ለምንድን ነው አሁን እኮ አቡናም እንዲመለስ ነው እያደረግን ያለ ነው አይደለ? ተሳዳቢው አቡና ሰውን የሚናከሰው። ይህም ሰው ደግሞ ከተመለሰ ስለሱ ማንሳት የለብንም። እውነት ለመናገር ያለፈ ነገር ነው። አሁን ግን ተመልሶ እንደዛ ከሆነ ኦኬ እንተዋዋለን። ግን ከተመለሰ ደግሞ የግዴታ እንትን ማለት የለብንም ባይነኝ እኔ። እናንተ ማሰባችሁን ቀጥሉ፣ ተናገሩ። እኔ ልቀጥል እንደ ጋይስ ቀጥል። እኔ አልሰማሁም ምን ስትል እንደነበረ አልነበርኩም። ስልክ አጠገብ እንተቀጥል። እንዴት መሰላችሁ ጋይስ፣ አሁን ፖለቲካ ለመስራት ተቸግረናል ከእናንተ ጋር። መቼ ነው የምትነቁት? ቆይ እንዴ ጠላትን ለማዋጋት ጠላትን ወገን ማድረግ አትችሉም ማለት ነው? ቆይ እናንተ እኔን አልገባኝም። ትክክል። ተባረክ ቼንቱ። የእነሱ ወገን ሲመጣ አትቀበሉም እንዴ? በቃ እኔ ጠላቴ ነው የምትለን ሰው አንተ ጠላቴ ነው ብለህ ያሰብከው ሰው ከመጣ ደግፈው፣ ድግፍ አድርገው። በቃ እንደ እዛ እስከምንደርስ ድግፍ አድርገውና ምታው። ከሱ ጋር ሆነ እንቻናታዝ ያስበለች እኮ ቤተሻለ። እኔ ከእናንተ ጋር እስከ መቼ ነው የሚቀጥለው? እንደው ሊለይ እንደሆነ ደምሮ ይሻለኛል ከእናንተ። እሷን እኮ ሴቷ ቡና ስላት እኮ ነው አልቻልኩም፣ ሚዩት ማድረግ አልቻልኩም። ደግሞ አውርታ ሰዓት ሎክሰስ ያሰዋታች ወርዳ ግቢ ምናምን ስትባል አይ ስራ ላይ ነኝ ምናምን ትያለች። ወይኔ እኔ አሁን ግልጽ ነግሬዋለሁ። ከአሁን በኋላ ጠላትን ለመምታት ጠላትን ወገን ማድረግ አለባችሁ። ያንን ጠላት እኔ አሁን ለምሳሌ እኔ የሚቃወመው ጠላት እኔ የሚቃወመን ሌላኛ ጠላት ከተቃወመ አንድ ሆነ ነው መምታት። ተባባሪ ማን የቦለከው ፍቱትና ትንሽ ይርገጣል። ምንድነው በጣም ልርገጥ እንጂ ልረገጥ አታውቅም እንዴ አንተ? እኔ ማርታ ይርገጣል ችግር የለም ፍቱት። አሁን ፍቱት። እሺ ልፍት ብሎክ አይደለም እኮ ፈተሽዋል ነው። ኧረ እኔ በእውነት ያለካውትም አይ ችግር የለም ይመጣል። ሚዩት ነው ያደረገው ወይስ ብሎክ? ፊቱ ብሎክ ነው ያደረኩት። ኧረ ተፈቷል። ማን ነው የፈታው? አልተፈታም። በቃ ሀሳብን ልጭረስ። እንዴት መሰላችሁ ጋይስ፣ ይህንን ሰሞን ጠላትን ለመምታት የትኛው መሳሪያ እንጠቀም? ምን እናድርግ? ኧረ በእናታችሁ እሱ እኮ ጓደኛቸው እኮ ነው። ወደ እነሱ እኮ ሲገለበጥ እናንተ መቀበል ያለባችሁ። እኔ ልንገርሽ ናም እሱን እኔ ልንገርሽ ከኛ ጋር ሆኖ ዛሬ አውርቷል አይደል? ተቃውሟል። ያን ሪከርድ አድርጉት እናንተ። እኔ ቅድም ሪከርድ እያደረኩ ነበረ። ሪከርድ አድርጉትና ወደዛ ሲገለበጥ ያንን ቪዲዮ እንሰጠዋለን። ምን ሆናችሁ ነው? እዚህ እኮ ስታረቁ የሚይዘው ህሊና ያለው ሰው ነው ይሄ ሰውዬ። ሲቃወም አሁን ለምሳሌ ከኛ ጋር መጥቶ ሲቃወም ሪከርድ አድርጉ። ኑሐሚን ቤት መሆኑ ጠቀመ። ዛሬ ቴሌኮም ቤት ቢሆን በቃ አሰናብቼዋለሁ። ቅድም ላይቭ ላይ ሲሽለጠለጥ ቪዲዮ አብርቶ ኑሐሚን ትንሽ ጓ ካለችብኝ ቤት ፈርቼ ነው። ቁጭ አድርጎ ያስተምርልኛል። እኔማ ሪከርድ ጀምሬ ነበረ አጠፋችሁ እንጂ ሪከርድ አድርጌዋለሁ። ከኛ ወደዛ ሲመለስ ያኛን እንሰጠዋለን አውጥተን። ቆይ እናንተ ሰው አይመለስም ባይናችሁ? እውነት ለመናገር አይ አሁን ሲሪየስ አይመለስም። የተመለሰ ሰው ነው ወይ ሲጠየቅ ለምን ኢሞሽናል ሆነ? ጌታ ረድቶኝ እንደዚህ ይቅርታ ጠይቄያለሁ ተመልሼያለሁ ወደ ቤት አይደል? አይ አጠያየቅም እኮ ወሳኝነት አለው ውዴ። አሁን ቤቲሻ ስትናገር የነበረው እንደዛ በቀልስልስ አይደለም። እሷም ስትናገር የነበረው ምንድን ነው ያለችው? አንተ ቆይ እሱ ማን ነው ነው ቡናን ይቅርታ እንትን በል የሚለው እሱ ማን ነውና ነው ምናምን እንደዛ ስትይ እሱም የሆነ ነገር እንትን ይልሻል፣ ይሰማሻል። ታውቂያለሽ አንተ ማን ምናምን እሱን ይቅርታ የምታስጠይቀው ለራስህ ስታረግ አንዳንድ ቁጥር ጻፎ ግን ሆጋስት እንዴት ኖ ቤቲሻኔ አንቺም ሌላኛ ማን ነው ናለሽ ምናምን ስል እኔም ተሰምቶኛል። ግን እሷ ዝም ስለላችሁ ነው እኔ ነገሩን ለማስጨረስ ፈልጋለሽ ምናምን ብዬ ስሜታዊ እሷ ሚቱን ከፈተሽ ነገሩ እንደሚበላሽ ስለተረዳሁ ዝም አልኩት። ግን ሪከርድ እንደዛ አሁን ለምሳሌ
እና አሁን እኛ ከዚህ በፊት የምንቃወም ሰዎች በዚህ ሰዓት ከመጡ ማንም ይሁን ሪከርድ አድርጉት፣ ከጠራችሁ ሪከርድ አድርጉትና ወደዛ ሲመለስ ያንን ቪዲዮ ከኛ ጋር ሆኖ ያን ሰው የተቃወመን ቪዲዮ እንሰጠዋለን። ሪከርድ አድርጉት። ግን እስከ ያንን ሰው ደግፎ እስካላወራ ድረስ ዝም በሉት። ምንም ፋውል ይስራ እንደ ጠላትን እኮ ነው እንትን የምንለው። ስለዚህ ይሄን ነገር አድርጉት። ያ አይም አሁን እንትና ናኦሚ ጠየቅሽኝ፣ እኔ በሱ አምናለሁ። አይ እኔ ተመልሼዋለሁ ይቅርታ ጠይቄያለሁ ካለ በቃ ዝም ማለት ነው። ማታው ነው። አይ እንትን እኔም ደንግጫለሁ። ሴቷ ቡና ሲል ማለት ድንግጥ ነው ያልኩት። አንቺ መልሰሽ እየከሰሽኝ ነው አለ። ከዛ ማለት እኔም ይቅርታ እንትን ብዬ ያለሁትን እየተመለስኩትን ያው አንቺ ብስከሽኝ ሴቷ ቡና ነሽ ማለት ነው እሱ። እኔ በጣም ነበር የደነገጥኩት ሴቷ ቡና ሲል። ከዛ ደግሞ መልሶ አብራራ። አስነይ ግቢ። እኛ ችግር የለብንም። ታች ያለ ሰው ምን አይነት ምስል እንደሚስለን ምን አይነት ልጆች ስርዓት የሌላቸው ልጆች አድርጎ እንደሚስለን እንዋጋ እንጂ እሳት ልክ እሳታቸው ነው። ስራ ላይ ነን ትላለች ቤት ሰው ጋር መኖር ሰለቸኛል። ጌታ ያሳቂ ጌታ ምስክሬን አትሳቂ። ያስቅም አናቱን ብላ ከፍላ ነገር አለባት። ዛሬ ነው እንዴ ሪት እንደ ሀሳብ አንቺ አሁን ለምን አታገቢም? እሱ ባክ ኦርቶዶክሳዊ ያለ እንጂ እኮ እኔ እኮ ልሄድ ነበር። እንትና እኮ ሸከተፍ እያለች ስትገባ ማነች ቦጋለች